ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለቃለ መጠይቁ ስለተባበሩኝ እጅግ አድርጌ ነው ማመሰግነው። የለውጡ አስተዳደር ወደ ስልጣን ከመጣ በኋላ አካታች የፖለቲካ ስርዓት መገንባቱ ይታወቃል። ይህ ለእናንተ ምን አስገኘ? ህዝባችን ኢትዮጵያዊነቱን መቀበል የጀመረ ማለት ይቻላል። በዚህ ክልል እንደምታውቁ ለረጅም ጊዜ ግጭት ነበር። ለረጅም ጊዜ ተገፍተናል የሚል ስሜት ነበር። በመሃል ሀገር ያለው ስሜትም ስለዚህ ክልል ጥሩ አልነበረም። ህዝቡም ስለ መሃል ሀገርና ስለ ኢትዮጵያዊነት ያለው አስተሳሰብ ጥሩ አልነበረም ማለት ይቻላል ከሞላ ጎደል። ነገር ግን ከለውጡ በኋላ ህዝቡ ሰላም አግኝቷል፣ ነፃነት አግኝቷል። ጥሩ የልማት ጅምሮች አሉ። የአገር ባለቤትነቱን የሚያረጋግጡ ትላልቅ አገራዊ ድርጊቶች ተካሂደዋል። ለምሳሌ አሰባሳቢ ፖለቲካ ፓርቲ ሲፈጠር የራሱን ድርሻ አግኝቷል፣ ከፍተኛ ደረጃ ተወክሏል። ከተጠቃሚነት አንጻርም ከትላልቅ የፌዴራል ፕሮጀክቶች እየተጠቀመ ይገኛል። ከለውጡ በኋላ በተለይ ያለፉትን 7 ዓመታት በሶማሌ ክልል የነበሩ የሰላምና የልማት ሂደቶች እንዴት ይገለጻሉ? ልማትና ሰላም ተናጣጥሎ የሚታዩ ጉዳዮች አይደሉም። ልማት ሳይኖር ሰላም አይኖርም። ህዝቡም ወደ መንግስት የቀረበው ከመንግስት የሚያገኘው አገልግሎት እየጨመረ ስለሄደ በውሃ ሴክተር፣ በመንገድ፣ በመብራት፣ በትምህርት፣ በጤና፣ በስራ ፈጠራ በእነዚህ ዙሪያዎች ሁሉ ህዝቡ ተጠቃሚነቱን እያረጋገጠ ይገኛል። ተጠቃሚነቱን እስካረጋገጠ ድረስ ደግሞ ሌሎች ጫናዎች ከሌሉ ወደ ግጭት የሚገቡበት ምክንያት የለም። እንደሚታወቀው እንግዲህ ምርጫ 1 ዓመት ነው የቀረው። በተለይ ለህዝቡ ቃል ከገባችሁት አንፃር ምን እየሰራችሁ ነው? ምንስ ይጠበቃል? ትክክል ነው። ምርጫ 1 ዓመት ነው የቀረው። እንግዲህ ክልላችን ከለውጡ በኋላ የተሰሩ ስራዎች በርካታ ናቸው። ከልማት አንጻር ከ600 በላይ ትምህርት ቤቶች፣ አንደኛ ደረጃ ትምህርት ቤቶች፣ ወደ 100 የሚሆኑ ሁለተኛ ደረጃ ትምህርት ቤቶች አዳሪ ትምህርት ቤቶችን ጨምሮ ተሰርቷል። በጤና ሴክተር 9 ሆስፒታሎች ነበር ክልሉ የነበረው እስካሁን። በዚህ 6 ዓመት 10 አዲስ ሆስፒታሎች ተገንብተው ስራ ላይ ይገኛሉ። አሁን ደግሞ እየተገነቡ ያሉ ወደ 15 ሆስፒታሎች አሉ። እንግዲህ ያነሳን እንደሆነ ክልሉ ከለውጡ በኋላ በአስፋልት መንገድም በጥርጊያ መንገድም ከፍተኛ ደረጃ ሽፋን ተሻሽሏል። የውሃ አቅርቦት በተመለከተ ከለውጡ በፊት ወደ 18% ገጠር አካባቢ የነበረው ተደራሽነት የመጠጥ ውሃ ተደራሽነት አሁን ወደ 54% አካባቢ አድጓል። ክልላችን መብራት የማያገኙ ወደ 70 አዳዲስ ከተሞች 24 ሰዓት መብራት አገልግሎት እያገኙ ይገኛሉ። ኔትወርክ የስልክ ኔትወርክም በዛ ደረጃ በ300-400 እጥፍ ጨምሯል። ይሄ ሁሉ እንግዲህ የህዝቡን ኑሮ ያሻሻሉ፣ ንግድ እንዲቀላጠፍ ያደረጉ፣ ሰላም እንዲሰፍን እያገዙ ያሉ በርካታ የልማት ስራዎች ናቸው። ከስራ ፈጠራ አንጻር በከፍተኛ ደረጃ እንቅስቃሴዎች እየተደረጉ ነው። በመቶ ሺዎች የሚቆጠሩ ሰው ወደ ስራ እንዲገባ ተደርጓል። ይህም በዚህ ብቻ ሳይቆም በፕራይቬት ሴክተሩ ባለው መነቃቃት ምክንያት ሰላም ስላለ መነቃቃት ስላለ ብዙ ሰው ስራ እያገኘ ወደ ንግድ እና ወደ ሌሎች ካሁን በፊት ያልነበሩ ኢንቨስትመንቶችን እየሳብን እንገኛለን እንደ ክልል። ስለዚህ እነዚህ ስራዎች ሁሉ የህዝቡን ኑሮ እንዲለወጥ ስላገዙ የምርጫውን መቃረብ በጉጉት የምንጠብቀው። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ለቃለ መጠይቁ ስለተባበሩኝ በኢትዮጵያ ቴሌቪዥን ስም አመሰግኖታለሁ።